أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين، وكان الله بكل شيء عليما. يا أيها الذين آمنوا اذكروا الله ذكرا كثيرا وسبحوه بكرة وأصيلا. هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور، وكان بالمؤمنين رحيما. تحيتهم يوم يلقونه سلام، وأعد لهم أجرا كريما. يا أيها النبي إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا. وبشر المؤمنين بأن لهم من الله فضلا كبيرا. ولا تطع الكافرين والمنافقين ودع أذاهم وتوكل على الله، وكفى بالله وكيلا. صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። السلام عليكم ورحمة الله تعالى وبركاته. كبراتنا كبران نحتنا وندموت سديتنا تشوف سامنت نديت نبرة بخير على فلاتشوي. الحمد لله رب العالمين. مع القرآن برنامجنا ودنا أنت مدرس بيت ساعتين نجينا لنا زاري كان يقرأ قهيتا أنا درجال إن شاء الله تعالى هنجدي كجزيه وده جزيه كقرآن قاري الله شو كربيتا يستكاكله إيج أمرن دون تسفى أدرجاله. بكاتو ቁርአንን የማንበብ እንደው እድሉን ያላገኛችሁ ሰዎች አሁን በጣም ብዙ አማራጮች መጥተዋል። ከዚህ በፊት ይድል ጠቦባችሁ የነበራችሁ ሰዎች ብዙ መንገዶች አሉ።
እነዚያ መንገዶች በመጠቀም በኦንላይን በአካል ወይ ደግሞ በኮርስ በተለያየ መንገድ መማር ትችላላችሁ። ጀምሩ። ይሄን አልፋችሁ ደግሞ ቁርአን ማንበብ ትችላችሁ። ቁርአንን መልእክት ደግሞ ለመረዳት ጉዞ ያልጀመራችሁ ሰዎች አልዋን ወአሽካል ተፋሲሮች አሉ። አሁን ላይ የሸኾቻችን ቋንቋ የምትችሉ ደግሞ በአረብኛም በእንግሊዝኛም አለ። ወደዛ ሂዱ። እዚያ ላይ ደግሞ ያላችሁ እህቶችና ወንድሞች ማጣጣም ተደቡር ማድረግ በራስ ደግሞ ቁርአን ለመረዳት ጥረት ወደ ማድረግ ሂዱ። ከዛ ከፍ ሲል ደግሞ ቁርአን ለመኖር እንታገል። የሁል ጊዜ መልእክቴ ነው። ለተከታታይ ሳምንታት ምናልባት ይሄን ያክል ይሄ ጉዳይ ሊያስወራ ይችላል ወይ ሊያስብል በሚችል መልኩ ስለ ሸይጣን ኦልሞስት አላቅም። እንግዲህ እንደዚህ አይነት ኮንቲኒየስ የሆነ ፕሮግራም እስካሁን ድረስ አይቼ አላቅም። ማል ቁርአን ግን ወደ እናንተ ከራሱ ከቁርአን እንዲሁም ከመልእክተኛው አለይሂ ሰላቱ ወሰላም አስተምህሮ ሰሒህ ከሆኑ ሐዲሶች ሐሳቦችን እያነሳ ለማስገንዘብ ጥረት ሲያደርግ እስካሁን ድረስ መተናል። በተከታታይ እንግዲህ የሸይጣንን ምንነት፣ ባህሪ፣ ስትራቴጂ በጣም ሜንሊ ደግሞ ስትራቴጂ ማሳሳቻ መንገዶችን በሰፊው በጣም በሚደንቅ መንገድ ቁርአን አብራርቶታል። ያንን እንግዲህ በምንችለው መልኩ ወደ እናንተ ለማድረስ ስንሞክር ነበረ። ባለፉት 2 ወይም 3 ሳምንታት ደግሞ እንዴት ነው ታዲያ ከሸይጣን ስትራቴጂ መከላከል የምንችለው የሚለውን ደግሞ አንድ ሁለት ሐሳብ አንስቻለሁ። ኢንሻአላህ ዛሬ የተወሰኑ ሐሳቦችን አነሳለሁ። ከነዚህ መካከል እንግዲህ ሌላኛው የሸይጣን ስትራቴጂን ከምንከላከልባቸው መንገዶች መካከል ሰዱ الذرائع ብለው እንግዲህ ዑለሞቻችን በተለይ ኡሱል الفقه አካባቢ ያሉ ሊቆቻችን ያስቀምጡት መንገድ አለ። ይህም ወደ ሐራም ሊያዳርስ የሚችል ወይም ደግሞ ስናየው ضبابي ክሊር ያልሆነ መስመር ውስጥ ልንገባ ከሆነ ምንድን የሚባለው ረማዲ ይሉታል በአረብኛው ወይም ضبابي ደመናማ ማለት ነው። በቃ ግልጽ ያልሆነ መስመር ውስጥ ልንገባ ብለን ካሰብን ነገሩን ስናየው ክሊር ካልሆነልን ወደ ሐራም ሊወስድ ይችላል ብለን ካሰብን ከቶፍ ማድረግ እዛው ላይ መቁረጥ ሌላኛው የሸይጣን ስትራቴጂ ምንከላከልበት መንገድ ነው። ምክንያቱም ሸይጣን ከዚህ በፊትም እንደነገርኳችሁ በጣም ትግስተኛ ነው። እንደምናስበው በቃ የመጨረሻ የትግስት ጥግ ሸይጣን ነው። እኔ ባየሁትና በተረዳሁት ከቁርአን ማለት ያ ረቢ እስከ ቂያማ ጊዜ ድረስ አቆየኝ ብሎ ጌታውን አላህ Subhanahu Wa Ta'ala የለመነ ፍጡር ነው። በቃ አሳስታለሁ ብሎ ማለት ነው። እና ምንም ያስቸኩለው ነገር የለም እሱ። ስለዚህ ተደሩጅ በቃ ስቴፕ ባይ ስቴፕ ቀስ እያሉ በራስህ ኮንፊደንስ እንዳለሽ ያሳየ በቃ እንዲሰማህ አድርጎ ቀስ አድርጎ ነው ሸይጣን ሐራም ነገር ውስጥ የሚከተን ወይም ደግሞ ሐራም ነገር ላይ ሆኖ ይችላል ግን በቃ ለኛ የማይመጥን ነገር ውስጥ እኔ ምናልባት በጣም ብዙ ኸይር ነገርን መስራት እየቻልኩኝ በጣም ትንሽዬ ነገር ውስጥ ከቶኝ እዛ ላይ እንድዳክርና ያ ነገር በቃ የነገሮች ሁሉ ቁንጮ መስሎ እንዲታየኝ የሚያደርገው በአንድ አይደለም። ኦኬ ቀስ እያለ ነው ስቴፕ ባይ ስቴፕ። ስለዚህ እኛም ቀስ እያለ እሱ ስለሚከተን ገና ስናየው ክሊር ያልሆነ መንገድ ውስጥ መንታ መንገድ ላይ በምንቆምበት ጊዜ ወሳኔያችን ምንድነው መሆን ያለበት? ቁርጥ በቃ ይሄ ነገር አይጠቅመኝም፣ ይሄ ነገር መጨረሻው አይታይም፣ ስለዚህ እዚሁ ነው መቆም ያለብኝ። በፍጹም እኔ በራሴ ተማመናለሁ፣ ራሴን አምነዋለሁ፣ ራሴን ምናምን እያልን ይሄንን ስሜት ራሱ እንዲሰማን የሚያደርገን እሱ ስለሆነ ማለት ነው። እንግዲህ የአባታችን አደምና የእናታችን ሐዋ ታሪክ ምናልባት አሁን ላይቭ ላይ ላታገኙ ትችላላችሁ። ዩቲዩብ ላይ ግን ሚንበሩል ቁርአ ላይ ገብታችሁ ማየት ትችላላችሁ ይሄን ፓርት ማለት ነው። እንዴት አድርጎ ያ የተከለከለውን ፍሬ ወይም ከተከለከለው ዛፍ እንዲቀምሱ እንዴት እንዳደረጋቸው ብታዩ በቃ ትደመማላችሁ። እንዴት በዚህ ልክ ተራቆ ሊያስብ ይችላል እሱ? እኛ ቀለል አድርገን ነው የምናስበው። ስለዚህ ፖይንቱ ምንድነው? ሸይጣን ቀስ እያለ ነው ሐራም ነገር ውስጥ የሚከተን ወይም ለኛ የማይመጥን ቦታ ላይ እንድንገኝ የሚያደርገን። ስለዚህ ከቶፍ ማድረግ በጣም ኢምፖርታንት ነገር ነው። ንቃችሁ እንዳታዩት። ወተحسبونه هينا وهو عند الله عظيم። በጣም ብዙ ነገሮች እኛ ቀለል ብለው የሚታዩን አላህ ጋር በጣም ከፍ ያለ ሆኖ ነው የምናገኘው። ኩፍር ውስጥ፣ ሽርክ ውስጥ፣ ኒፋቅ ውስጥ ሰው በአንድ ጊዜ ዘሎ አይገባም። በአንድ ካዲ አይሆንም ሰው። በአንድ ጊዜ ሙሽሪክ አይሆንም ሰው። በአንድ ጊዜ ሙናፊቅ አይሆንም ሰው።
እርምጃ በእርምጃ ነው የምታዩቸው የምታዝኑላቸው ሰዎች ባንዲ አይደለም እዛ ነገር ውስጥ የገቡት ቀስ እያሉ ነው ሄዱት ስለዚህ ይሄ ሸይጣን ደግሞ በቃ ከባዱ ስትራቴጂ ነው በቃ ቀስ እያደረገ እያለማመደ ነው የሚወስደው ያ ደግሞ ችግር አለብን እንለምዳለን የሰው ልጅ በጣም ከባድ ጥሩ መጥፎም ባህሪው ነው መልመድ ስለዚህ ይሄንን በጣም በጣም ኮንሺየስ መሆን ንቁ መሆን ይፈልጋል ማለት ነው ይሄ የመጀመሪያው ፖይንት ነው ሌላኛው ሁለተኛው ፖይንት ደግሞ እንግዲህ ሸይጣን ሁለት ስትራቴጂዎች አሉት ብለን ነበር ከዚህ በፊት አንደኛው ያስረሳቸዋል አንድ ነገር ለማድረግ አስባችሁ እንድትረሱት ያደርጋችኋል ሁለተኛው ደግሞ ጀምራችሁት እንድታቆሙት ያደርጋችኋል በተለያየ ምክንያት ማለት ነው ይሄ የነብዩላህ ሙሳን ታሪክ አንስተን وما انسانيه الا الشيطان ان اذكره የሚለውን فانساه الشيطان ذكر ربه የሚለውን የነብዩላህ ዩሱፍን ታሪክ አንስተን ባለፉት ስትራቴጂውን በደንብ አብራርተነው ነበር ከዚህ ደግሞ ማምለጫው መንገድ በጣም ይሄም በጣም ኢምፖርታንት ነገር ነው ብዙዎቻችን ለምሳሌ እንደው በጣም ሲምፕል ምሳሌ ልስጣችሁ ሁላችንም የሆነ ሰዓት ላይ የሆነ ነገር በጣም ያስፈልገኛል ማድረግ አለብኝ ጥሩ ነገር ማለት ነው ማድረግ አለብኝ ለምሳሌ እንድልበላችሁ አሁን ክረምት ነው አይደለ ጊዜው በደንብ እንዲገባችሁ ክረምት ነው ቋንቋ መማር አለብኝ እንላለን ለምሳሌ ተማሪዎች ካላችሁ ወላጅ ደግሞ የሆነ ቢዝነስ ማሳደግ አለብኝ የሆነ ነገር ማድረግ አለብኝ የሆነ ቂራት መጀመር አለብኝ የሆነ ጥሩ ፕሮጀክት መሽሩዕ ላይ መሳተፍ አለብኝ ብቻ ብለን ለራሳችን ለማሳደግ እንደሚያስፈልገን አምነን ገብቶን ጥቅሙ ታይቶን የሆነ ነገር እናቅዳለን ከዚያ በኋላ በዛች ሞመንት ላይ የሆነ አይነት ሐሳቦች ይመጣሉ ዋት ኦኬ እኮ በቃ ዛሬ እኮ ነገ ምናምን ትጀምረዋለህ ነገ ዛሬ ደግሞ አህዋሉና ደክሞ ነው ያልኩ ዛሬ ስራ ደግሞ አለ እንደዚህ ኃላፊነቶች አሉ ነገ ታረጋለህ ከዛ ነገ ልትጀምሩት ስትሉ ትንሽ ከትላንትናው ወኔያችሁ ወርዷል የመፈለግ አቅማችሁ ወርዷል ትንሽ ከዛ ነገ ላይ ደግሞ የሆነ ሀጃ ደግሞ ሆነ የሚያመጣባችኋል እንደዚህ ማለት አሁን እኮ ትላንት እንዳሰብከው ነው ግን ነገሩ ዝም ብለህ ስታስበው ትንሽ እኮ በቃ ተረጋግተህ ብታስበው ደግሞ ጥሩ ነው መመቻቸት ያለባቸው ነገሮች አሉ ጊዜ ሊያስፈልግ ይችላል ደግሞ ታውቃለህ ያቺ ሰዓት ላንታት ምናምን ይላችኋል ከዛ ነገ ታልፉታላችሁ ኦኬ እስኪ በቃ በደንብ ላስብበት ምናምን ብላችሁ እዛ ከነገ ወዲያም የሆነ ምክንያት አለብት እናንተ በእያንዳንዷ የውሳኔ ማስተላለፍ በነበረባችሁ ቅጽበት ያቺ ጊዜ ባለፈች ቁጥር ወኔያችሁ እየሞተ ከዛ የሆነ ሰዓት ላይ በቃ ይደብራችኋል ነገሩ ትተውታላችሁ በጣም አስፈላጊ የነበረው ነገር በቃ ትታችሁታል ይሄ ያኔ ያላጋጠመው ሰው አለ ብዬ አላስብም ኦልሞስት በቃ ሁላችንም ነው እኔ ቋንቋ ምናን ለመማር ብላችሁ እስኪ ስንት አሰባችሁ ትታችሁታል አዲስ ነገር ለመማር ብላችሁ አዲስ ሙያ ስኪል ለመማር ብላችሁ ስንት ነገር አዲስ የሆነ ቢዝነስ ለመጀመር ብላችሁ ስንት ነገር ትታችኋል ልጆቻችሁን የሆነ ነገር ለማስተማር ብላችሁ ስንት ትታችኋል ዛሬ ነገ እንደዚህ አይሆንም በሰዓቱ በጣም በቃ ማድረግ እንዳለባችሁ ገብቷችሁ ወስናችሁ መጣችሁ እኮ ይሄ ከማን ነው ከአጅሬ ነው ከሸይጣን ነው ስለዚህ ይሄንን ከቶፍ ማድረጊያ በጣም ወሳኙ ነገር ምንድነው መጀመር ስትጀምሩ ደግሞ ሸይጣን ሌላ የሚያመጣው ምንድነው ከፍ አድርጋችሁ እንድትጀምሩት ያደርጋችኋል ለምሳሌ የሌሊት ሰላት እኔ አንድ ሳሂቤ ነው ያወራኝ የሌሊት ሰላት መጀመር አለብኝ ብዬ አሰብኩኛልና የመጀመሪያ ቀን እንዴት እንደነ ሸይጣን ያላቅም 20 ረካዓ ምናምን ሰገድኩኝ አለቅ 20 ረካዓ ሰገድኩኝ ከዛ ሁለተኛ ቀን ላይ ግን ምን የሚል ሐሳብ መጣብኝ ትላንት እኮ ዛሬ ብታርፍስ ትላንት 20 ረካዓ የሰገድከው እኮ በጣም ብዙ ነው ምናምን አለኝ በቃ ዝም ቢሳስበው ሎጂካል መሰለኝ ያው ትላንት ብዙ ነው የሰገድኩት ባርፍ ዛሬ ምናምን ስለዚህ መጀመር አለባችሁ ስላችሁ ደግሞ አጀማመራችሁን ማለት እናንተ በጣም የሆነ ነገርን ስትጀምሩ በጣም በቃ በማይመቻችሁ ሰዓት ሞራላችሁ ውርድ በሚልበት ሰዓት ልትሰሩት በምትችሉት ልክ ነው መጀመር ያለባችሁ በቃ ለምሳሌ እኔ በቃ ሙዴ ላይ መጣ ይችላል ድብር ሊል ይችላል ግን ድብር ብሎኝም ላደርገው በምችለው ልክ ነው አንድ ነገር ስጀምር መጀመር ያለብኝ በተለይ ሙያ ስኪል ምናምን ይሁን አዲስ ነገር ለመማር ስትፈልጉ ኦኬ ሸይጣን ግን እንዴት ያደርገዋል በቃ እናንተ በጣም አሪፍ ሙድ ላይ ስትሆኑ ልትሰሩት በምትችሉት ከፍተኛው ጣራው አለ አይደለ ከዛ ያስጀምራችሁ በዛን ጊዜ ዛሬ ታረጉታላችሁ ነገ ትላንትና እኮ ባይለኛው ነው ያረከው በቃ ተኛ ይልሃል ትተኛለህ ከነገ ወዲያ እንኳን ይገብዳል
በቃ 4 እናርጋት ሆና ይላል እያለ ያስተኛል ማለት ነው። ስለዚህ ይሄኛውን ደግሞ የሸይጣን ስትራቴጂ ማስረሳት ማረሳሳት አስጀምሮ መተው ምናምን የሚባሉ ነገሮች ደግሞ ለመከላከል 2 ነጥብ ነው ያረሳነው። የመጀመሪያው ያስፈልገኛል ብላችሁ የምታስቡትን ነገር ጀምሩት፣ በቃ ጀምሩት፣ አተ ሞመንት ጀምሩት። ሁለተኛው ግን ጀምራችሁ ደግሞ ስለሚያስተዋችሁ በጣም በትልቁ አትጀምሩት። የእናንተ አቅም በእናንተ አቅም በቃ ልታደርጉት በመስችሉት በጥጓ አትጀምሩት። በጣም በትንሹ በሚኒመም ለምሳሌ የሌሊት ሰላትን አንድ ሰው መጀመር ከፈለገው ኦልሞስት ይታወቃል። አንድ ሰው ልቦናውን ለማጽዳት ከፈለገ 2 ነገሮችን ነው ማድረግ ያለበት። የመጀመሪያው አላህን አብዝቶ ማስታወስ ዚክር ማብዛት በምላሱም በልቦናው። ሁለተኛው የሌሊት ሰላት ነው። ልብን ንጽት የሚያደርጉት ነገሮች እነዚህ 2 ነገሮች ናቸው። ለምሳሌ ከነዚህ መካከል የሌሊት ሰላትን አንድ ሰው መስገድ የመጀመሪያው ውሳኔ ቢኖርውና መጀመር ቢፈልግ ለምን 9 ሰዓት ይነሳል? መጀመሪያ ግን አይና አትነሱ 9 ሰዓት ላይ ይቅርባችሁ። ከጀምሩ ከኢሻ በኋላ 2 ረካ ተኩል 2 ረካ ከዛ 1 ዊትር በማድረግ ጀምሩ፣ ወይም 1 ረካ በመስገድ ጀምሩ። ከዛችን አፕዴት እያረጋችሁ በቤት ገብታችሁ ደግሞ ትንሽ 5 ሰዓት ላይ አካባቢ ደግሞ በመስገድ ዞሮ ሌሊት ነው፣ ምንም ልዩነት የለውም። ከኢሻ በኋላ ያለ ሰላት ሁሉ የሌሊት ሰላት ነው የሚባለው። በጣም ከባዱና በጣም የተወደደው እኩለ ሌሊት ላይ ያለው 8 ሰዓት 9 ሰዓት አካባቢ ያለው ወይም 10 ሰዓት ሱቢ ቀረብ ሲል ያለው ቢሆንም ምንም ልዩነት የላቸው። ስለዚህ ቀስ ያረጋችሁ ራሳችሁን እያለማመዳችሁ በትንሹ ጀምሩት፣ በትንሹ ደግሞ አስኪዱት። እነዚህ 2 ነገሮች በማድረግ ሸይጣን ነገሮችን እንድንረሳ የሚያደርገውን ስትራቴጂ እንዲሁም ከጀመርን በኋላ እንድንተው የሚያደርገውን ስትራቴጂ መከላከል እንችላለን ኢንሻአላህ። ለዛሬ ያላረዝምባችሁም በዚህ አበቃለሁ። እንደ ሁሉ ጊዜው ሐሳብ አስተያየታችሁ እንዳይለየን በ9282 ኤምኪውን በማስቀደም ሐሳቦቻችሁን ላኩልን። ማንኛውም አይነት ሸይጣን ጋር ማወቅ የምትፈልጓቸው ነገሮች ኦልሞስት በሰፊ ያሉበት ብዬ ማስተባቸው ተከታታይ ፕሮግራሞችን ሚንበሩል ቁራ የዩቲዩብ ቻናል ገብታችሁ ሰርች አድርጋችሁ ሚንበሩል ቁራ ብላችሁ ሰርች አድርጋችሁ ደግሞ የኔንም ፕሮግራም ሌሎችንም ከቁርአን ጋር ተያያዥነት ያላቸውን ጠቃሚ ፕሮግራሞችን ማግኘት ትችላላችሁ። አብራችሁኝ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ሁሌም የሰማችሁትን ነገር ለሌሎች አስተላልፉ። በዛውም ታፈዙታላችሁ ሐሳቡን፣ በዛውም ደግሞ ለመኖር ቅርብ ይሆናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።